ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በሳምንቱ ከተከናወኑ እና ከመረጥናቸው ሳምንታዊ ጉዳዮች ውስጥ መርጠን ቆይታ ለማድረግ ዝግጅታችን አጠናቀን ወደ እናንተ የምንደርስበት የሰሞኑኛ ዝግጅታችን አሁን ተጀምሯል። ማህደር ብርሌውና ተስፋውን ታምር ደግሞ ከዝግጅቱ ጋር አብረናችሁ እንቆያለን። መልካም ማህደር እንግዲህ በዛሬው የሰሞኑኛ መሰናዷችን ከሀገር ውስጥም ክልላዊና ሀገራዊ ጉዳዮችን አንስተን ወደ አድማጭ ተመልካቾቻችን እናደርሳለን። ከአፍሪካም ያዝነው ጉዳይ ይኖራል። በየሰዓቱ ርዕሰ ጉዳያችንን ያስተዋወቅን ለአድማጭ ተመልካቾቻችን እናደርሳለን። አድማጭ ተመልካቾቻችንም ከኛ ጋር አብረው እንዲቆዩ በአክብሮት እንጋብዛለን። ቀጥታ ወደ መጀመሪያው ርዕሰ ጉዳያችን እንግባ። እንግዲህ ከሰሞኑ የሀገራችንን የተለያዩ መገናኛ ብዙሃን ተቋማት በቀጥታ የተለያዩ ሽፋን ሲሰጡ ቆይተዋል። እኛም በዜናና በፕሮግራሞቻችን የዘገባ ሽፋን ስንሰጠው ነበርና ከዚህ በፊት እንደ ሀገር በገበታ ለሀገር ፕሮጀክት ሲሰሩ የነበሩ በሀገሪቱ የተለያዩ አካባቢዎች ነበሩ። ከዚህ ውስጥ ደግሞ አንዱ በአማራ ክልል ግንባታው ሲከናወን የቆየው የጎርጎራ ፕሮጀክት ተመርቆ በይፋ ተከፍቷል። እነዚህን የተመለከቱ ጉዳዮችን ለአድማጭ ተመልካቾቻችን እናደርሳለን ማለት ነው። አዎ እንግዲህ የጎርጎራ ኢኮ ሪዞርት አንተም እንዳልከው የሀገሪቱን በተለያዩ አካባቢዎች የመልማት እድሎችን ጸጋዎችን ለይቶ የልማት ፕሮጀክት ከተጀመረባቸው ፕሮጀክቶች አንዱ ነው። በአማራ ክልል ከተጀመሩ ፕሮጀክቶች አንደኛው ነው የጎርጎራ ኢኮ ሪዞርትና ከሰሞኑን ተመርቋል። ከመመረቁ ጋር ተያይዞ እኔ እዚህ ጋር በደንብ ያስተዋልኩት ነገር በሀገራችን እንግዲህ ፕሮጀክቶችን በተያዘላቸው ጊዜ የመፈጸም አቅማችን በጣም ከፍ እንዳለ ነው። ብዙ ጊዜ እኛ በተለያየ ጊዜ የሆነ ፕሮጀክት ተጀመረ ብለን ዜና እንሰራለን አይደል? ከሆኑ አመታት በኋላ ምናልባትም ተጠናቆ አገልግሎት ላይ ሊውል በሚገባበት ጊዜ እንኳን በድጋሜ ለዘገባ የምንሰራው አሁንም ገና ሂደት ላይ መሆኑን ነው። ገና ሂደት ላይ መሆኑና ጊዜ መወሰዱ ብቻ አይደለም የተበጀተለትን ያስጨርሰዋል የተባለውን በጀትም ተጠቅሞ ተጨማሪ ሌሎች ያን የሚያህል ምናልባት በጀትም የሚጠይቅ ሆኖ ነው ዘገባ መንሰራውና መጠናቀቁ በተጨማሪም ደግሞ በጊዜ የመፈጸም አቅምም ማደጉን ጨምራ ይችላል። አዎ እውነት ነው ማህደር። እንግዲህ ፕሮጀክት በታቀደለት ጊዜ ነው ተጀምሮ የተጠናቀቀውና ለሌሎች ፕሮጀክቶችም በአሪያነት ሊወሰድ የሚገባው ነው። እንግዲህ በአማራ ክልልም እንደ ሀገራችንም በርካታ የቱሪዝም መዳረሻዎች ነው የሚገኙት። ከዚህ ውስጥ እንግዲህ ጎርጎራን ስናነሳ በአማራ ክልል ጣና ሐይቅና አካባቢው በስፋት መልማት የሚችሉ ታሪካዊ ገዳማትና ሌሎችም የቱሪስት መዳረሻ ሊሆኑ አካባቢዎች የሚገኙበት ክልል ነው። ከዚህ አኳያ እንግዲህ የጎርጎራ አንድም በተፈጥሮ የታደለ አካባቢ ነው፣ ሁለትም ደግሞ አካባቢው የአማራ ክልል ጎንደርና ዙሪያውን ጨምሮ ሰሜን ጎንደርም ደቡብ ጎንደርም የታሪክም የፖለቲካ የስበትም ማዕከል ነውና የዚህ የጎርጎራ ፕሮጀክት መመረቅ ደግሞ እንደ ሀገር ያለውን ልማት ለማስቀጠል አንድምታው ከፍ ያለ ነው ብለን መናገር እንችላለን። በተለይም ደግሞ የጎርጎራ በጣና ሐይቅ አካባቢ ጥንታዊና ታሪካዊ ገዳማቶች ይገኛሉና በአራቱም ማዕዘናት በአራቱም አቅጣጫ ይህ ሐይቅ መልማት የሚችልበትንና ወደፊትም ደግሞ ሰፊ እድል እንዳለ አመላካች ነው። ጎርጎራ ደብረሲና ማርያም የምትባል ገዳም አለችና ለዛች ከተማ መመስረት ያ ገዳሟ ትልቅ መሰረት የጣለች እንደሆነ ነው በታሪክ የሚነገረውና ጎርጎራ እንግዲህ ከ700 አመት በላይ የገዳሙን ጨምሮ እድሜ ያስቆጠረ ነውና ከ13ኛው መቶ ክፍለ ዘመን ጀምሮ ከዚያም በፊት የሀገራችን የተለያዩ ነገስታት ሀገራችንን በተለያዩ ጊዜያት በመሩበት ጊዜ እንደ መቀመጫና እንደ መናገሻም ይጠቀሙባት የነበረች አካባቢ ነችና ጎንደር የፖለቲካ የስበት ማዕከል ነች ሲባል አንደኛው ይሄ ጎርጎራና አካባቢውን ጨምሮ የአማራ ክልልም በዚህ ውስጥ ይካተታልና ይህም አመላካች ነው። ስለዚህ ትልቅ ተጽዕኖ የሚፈጥር በተፈጥሮም የታደለና ደግሞ በተፈጥሮ የታደለውን ቦታ ደግሞ በሰው ሰራሽ መንገድ ጥበብ ሲታከልበት ተፈጥሮ እንዴት አምሮና ደምቆ ለሰው ልጆች ኑሮ ምቹና ተስማሚ ማድረግ እንደሚቻል አመላካች ነው።
አዎ እንግዲህ ጎርጎራ በሰሜን ምዕራብ የጣና ሐይቅ ዳርቻ ላይ የሚገኝ ቦታ ነው። በክልል ውስጥ ብቻ ሳይሆን አብዛኛው የሀገራችን ነዋሪ ጎርጎራን በስም ያውቀዋል ብዬ አስባለሁ። ከዚህ በፊት የመጎብኘት እድሉ የገጠመውም እንዲሁ ውበቱን የጎርጎራን ውበት ያውቃል። ነገር ግን በተለየ ሁኔታና ከፍ ብሎ የቱሪስት መዳረሻ የስበት ማዕከል መሆን እንዲችልና የተለያዩ ኢኮኖሚያዊም እንዲሁ ማህበራዊ ፋይዳዎችን አጉልቶ ለመጠቀም እንዳስችል ተደርጎ ነው የተገነባው። የነበረውን ቀደም ብለህ የገለጽካቸውን ታሪካዊ ምንነቱን ተፈጥሯዊ ማንነቱን ጭምር ሳይለቅ ነው የተገነባውና እንግዲህ በ40 ሄክታር የመሬት ስፋት ላይ አርፏል። በሪዞርቱ የሚገኙ መገልገያዎች ዓለም አቀፍ ስታንዳርድን የጠበቁ ናቸው ተብሏል። እንግዲህ ይሄ በጣም ከፍተኛ ይሄ አንድ የሆነ የመዳረሻ ልማት ብቻ ብለህ የምትገልጸው ነገር አይደለም። ጠቅላይ ሚኒስትሩን በምርቃቱ ወቅት ያነሱ ነበር። እንግዲህ ግዢ ተፈጽሞ ጅቡቲ ወደብ የደረሱ 2 ትልልቅ መርከቦች አሁን ከጎርጎራ ወደ ባህር ዳር የመርከብ ማመላለስ ስራ እንደሚጀምሩ ጭምር እየገለጹ ነበርና ወደ ክልሉ የሚመጣውን የቱሪስት ቁጥር መጨመር ብቻ ሳይሆን ለአካባቢው ነዋሪ ገበያን ያመጣል፣ የልምድ ልውውጥ ያደርጋል። የአካባቢው ነዋሪ የሚያገኘው ገንዘብ ብቻ ሳይሆን ዕውቀትና የተለያዩ ልምዶች አሉ። በተጨማሪም ደግሞ የስራ ዕድልን መፍጠር ይችላል። አካባቢው ክልሉ የሚሸጣቸው ብዙ ማንነትና ምንነቶችም ይኖራሉ ማለት ነውና በሌሎች የክልሉ አካባቢዎች የሚለሙ የታሰቡ ፕሮጀክቶችም እንዲሁ ከዚህ ሪዞርት ጋር በትስስር እንዲሰሩ መታቀዱንም ጭምር ሲያነሱ ነበር። ስለ ጎርጎራና ስለ ጣና ሐይቅና አካባቢው ሲነሳ ትላንት ዛሬና ነገ ያልን ማውራት እንችላለን። እንግዲህ ከጎርጎራ አንፃር የመንግስት የሥራ ኃላፊዎችም በወቅቱ ተገኝተው የተለያዩ መልእክቶችን ሲያስተላልፉ ነበር። የጎርጎራ መገንባት ሊኖረው የሚችለው ኢኮኖሚያዊ፣ ማህበራዊና ሁለንተናዊ ፋይዳውን በተመለከተና ጎርጎራ ከዚህ በፊት ብዙም ትኩረት ያልተሰጣትና ባላት አቅም የመልማት አቅም ልክ ያለማችና የተዘነጋች ነች የሚሉ አስተያየቶችና ሐሳቦች ሲነሱ ነበር። አሁን መልማቷ ደግሞ እንግዲህ በርካታ ጸጋዎችንና በረከቶችን በተለይም ቅድሚያ ለአካባቢው ማህበረሰብ ከዚያም አልፎ ደግሞ እንደ አማራ ክልል አለፍ ሲልም እንደ ሀገር ሊኖረው የሚችለው ኢኮኖሚያዊ ፋይዳ ትልቅ ነው ብለን መናገር እንችላለን። ስለዚህ ግባት ስላለን ምናልባት የአካባቢው ነዋሪዎች የሰጡትን ሐሳብ ለተመልካቾቻችን አድርሰን ልንመለስ እንችላለን። ጣናን በቀጣይ በካናል ከጎንደር ጋር ለማገናኘት ነው እየታሰበ ያለ። እሱ ሲታሰብ እንግዲህ ሌሎች መሰረተ ልማት ጎን ለጎን በስፋት በጥራትም በመጠንም በጊዜም ታስቦ አብሮ የሚሰራበት መንገድ እንዳለ የሚያሳይ ነገር ነው ያለ። አሁን ጣናን የቱሪዝም ማዕከል አድርጎ ከጎንደር ጋር ከፋሲል አብያተ መንግስት ጋር ለማገናኘት፣ ጎርጎራን ከስሜን ፓርክ ጋር ለማገናኘት፣ ጎርጎራን ከዋንዛዬ ጋር ደቡብ ጎንደር ጋር ለማገናኘት፣ ከባህር ዳር በጀልባ ዘመናዊ ጀልባዎች 1 ሰዓት ባልሞላ ውስጥ ለማገናኘት የቱሪዝም መዳረሻ እንዲሆን ሰው እዚህ ቁርስ በልቶ ምሳ ሌላ ቦታ የሚበላበት መንገድ የመዋል የማደሩ መጠን እንዲጨምርበት ለማድረግ ታስቦ በብዙ መንገድ የፌዴራል መንግስትም የክልሉ መንግስትም እኛም እንደ ዞንና ከሌሎች ከተሞችና አስተዳደሮች ጋር አብረን ተቀናጅተን ለመስራት አብረን በጋራ እየሰራን ያለንበት ጉዳይ ነው ያለ። ቱሪዝም ኢንዱስትሪው በእጅጉ አማራ ክልል በእጅጉ ኢትዮጵያ ምን ያህል የድንግል መሬት እና የተፈጥሮ ባለቤት መሆኗን ማረጋገጫና ማሳያው አንዱ ይሄ ነው። ጎርጎራ መሰል የተፈጥሮ ስጦታዎች በዞናችን ቁጥራቸው እጅግ በጣም ጥሩ በጣም ብዙ ነው። ደቡብ ጎንደርን ወስደህ የአማራ ክልል ልዩ አስኳል የሆነ ምድር ነው። ጉና አለ፣ የ72 ምንጮች ባለቤት ዓለም ሳጋ አለ። ጣና አብዛኛው ምድር የሚገኝበት ከባቢ አለ። ቆራጣ ደራ አካባቢ ብዙ ድንግል መሬቶች ባለቤት ነው። ከዚህ ትምህርትና ልምድ ወስዶ በርካታ ጎርጎራ ኢኮ ፕሮጀክቶችን ለመገንባት የሚያስችል ትልቅ አቅም ሆኖ የሚያንቀሳቅስ ትልቅ አቅም ሆኖ የሚያገለግል ትምህርትና ልምድ ሊሆን የሚችል ፕሮጀክት አይተናል። ክቡራትና ክቡራን አድማጭ ተመልካቾቻችን ሰሞነኛ መሰናዷችን ወደናንተ መድረሱን ቀጥሏል። ቀደም ሲል ወደናንተ ያደረስነው ሐሳብ እንግዲህ ከሰሞኑ የተመረቀውንና በይፋ ስራ የጀመረውን የጎርጎራ ኢኮ ሪዞርት አስመልክቶ የደቡብ ጎንደር ዞን ዋና አስተዳዳሪና እንዲሁም ደግሞ የማዕከላዊ ጎንደር ዞን ዋና አስተዳዳሪ የዚህ ቱሪዝም የዚህ ሪዞርት ምረቃ የሚኖረውን አንድምታ በተመለከተ ያስተላልፋቸው ሐሳቦች ነበሩ። እንግዲህ ማሂ እንዳስተላልፉትም ዋና አስተዳዳሪዎቹ የጎርጎራ መልማት በክልሉ በጣና ሐይቅ ዙሪያ የሚገኙ አካባቢዎችን ለማልማት
እንደ ፈርቀዳጅነት ሊወሰድ የሚችል ነው። አሁን የጣና ሐይቅ አብዛኛው አካባቢ የሚገኘው በዚህ በደቡብ ጎንደር አካባቢ ነው። በአዲስ ዘመን በሊቦ ከምከም አካባቢ የጣና ሐይቅ በስፋት በርካታ ኪሎ ሜትሮችን ያካትታልና በርግጥስ ጎርጎራ ብቻ ነው መልማት ያለበት? አሁን በዚህም በጎጃም በኩል ደግሞ ወደ ቁንዝላ አካባቢ ሲቴጅ በርካታ ኪሎ ሜትሮችን የሚጋራ ነው የጣና ሐይቅና ሰፊ ነው። ብዝሃ ሕይወቱም ሰፊ ነው። ልማቱም ደግሞ ብዙ ነው። እንደው በአትክልትና ፍራፍሬ ብትይ ያለው ሀብት እምቅ በመሆኑ ይህንን ሐይቅ ማልማት ማለት እንዳጠቃላይ በክልሉ እነዚህ አካባቢዎች በኢኮኖሚና በማህበራዊ መስተጋብር የሚተሳሰሩበትን እድል የሚፈጥርና ከፍተኛ መነቃቃትን የሚፈጥር እንደሆነ ነው እንግዲህ መረዳት የቻልነው። አዎ በትክክል በአማራ ክልል እንደ ፓኬጅ የጉብኝት መዳረሻን ብታዘጋጅ ወይም ደግሞ ሲዝናል አድርገህ በሆነ ወቅት ላይ የተለያዩ የክልሉን አካባቢዎች እንዲጎበኙ ማድረግ ብትችል የተመቸ ሀብት አለ። ለምሳሌ ሲዝናል ማድረግን ብታስብ በገና መዳረሻ ገና ላሊበላ አሳልፈው ጥምቀትን በጎንደር አሳልፈው በዛው የጎርጎራን ቆይታቸውን ጨርሰው ከዛ እንደገና ወደ ባህር ዳርም ደግሞ ጥርን በባህር ዳር የጀልባ ቀዘፋ ትርኢትን ለማየት ቢመጡ እንደገና ሚኒ ጎርጎራን ማለት የሚያስችል በባህር ዳር በድሮ ጊዮን ሆቴል አካባቢ እየተገነባ እንደሆነ በዚህ ምረቃ ወቅት ይፋ ተደርጎ ነበር። በመገንባትም ላይ ነው። ከዛም እንደገና የአገው ፈረሰኞች ማህበርን ወደ እንጅባራ እንዲጎበኙ ወደ ጊዮን ደግሞ ወደ ሰከላ እንዲሄዱ አጠቃላይ በሆነ ሲዝን ክልሉን እንዲያዳርሱ ማድረግ የሚቻልበት የቱሪዝም ሀብት አለ። በተጨማሪም ደግሞ ፓኬጅ ማድረግም ይቻላል። በተለያዩ ሃይማኖታዊ፣ ህዝባዊ የተለያዩ በዓላቶቻቸውንና እንደ የፍላጎታቸው የተለያዩ መዳረሻዎችን አስቀምጦ በፓኬጅም እንዲሁ ለማስገኘት የሚያስችል ምቹ የመዳረሻ ሀብት ያለው ክልል ነው። አሁን መዳረሻውን ብቻ ሳይሆን ደግሞ መዳረሻው መኖሩ ወይም ደግሞ ጸጋው መኖሩ ብቻ ሳይሆን መዳረሻውን ማልማት ላይ የተሰጠው ትኩረትም በጣም ጥሩ ነው ማለት ይቻላልና በዋናነት ግን ከቱሪዝም የጭስ አልባው ኢንዱስትሪ ነው የሚባለው ቱሪዝም አይደለም የምታወጣው ኮስት ማልማትና ምናልባትም በዘርፉ የሚሳተፉ አካላት ግለሰቦች ድርጅቶች ብቻ ሳይሆኑ ሁሉም ማህበረሰብ የአካባቢው አምባሳደር እንዲሆን ማድረግ መቻል ነው። ሶ ኮስት የሚያደርግህ ነገር ወይም የምታወጣው ነገር በጣም ጥቂት ሊባል የሚችል ነው ማለት ነው ከምታገኘው አንፃር። የምታገኘው ነገር ግን ሁለንተናዊ ነው። ገንዘብ ታገኛለህ፣ የስራ እድል ትፈጥርበታለህ፣ ማንነትህን ታስተዋውቅበታለህ። ከሚመጡት ደግሞ የምታገኘው በገንዘብ የማትለካው ደግሞ በጣም ብዙ በትውውቅ ውስጥ የሚፈጠር ሀብት አለ። ስለዚህ በጣም ትኩረት ሊሰጠው የሚገባ ነገር ነው ማለት ነው። እውነት ነው። እንግዲህ ትኩረት ሊሰጠው የሚገባ ነገር ነው የሚለው ጉዳይ ይሰመርበት። ከስራ እድል ፈጠራና ከኢኮኖሚው ባለፈ አንቺም እንዳልሽው ይዞት የሚመጣው ጸጋ ብዙ ነው። እንግዲህ ጎንደርና አማራ ክልል ውስጥ በርካታ የቱሪስት መዳረሻ ቦታዎች ናቸው ያሉ አንቺም እንዳልሽውና የሰሜን ተራሮች ብሔራዊ ፓርክ በቅርብ ርቀት አለ። የናልጣሽ ብሔራዊ ፓርክ አለና ወደ ጎንደር ወደ ሴንተሩ ወደ ማዕከል ስትመጪ ደግሞ እንግዲህ ጎንደር የፖለቲካና የታሪክ ማዕከል ነች ብለን ያልነው አለ። በባህላዊም ታሪካዊና ሌሎችም ሀብቶች በስፋት የሚገኙበት ነውና እንደነዚህ አይነት እድሎች ከመጡ በርግጥም ወደዚህ አካባቢ ለጉብኝት የሚመጡ የውጭ ሀገር ዜጎችም ደግሞ እንዲሁም ከሀገራችን የተለያዩ አካባቢዎች ለጉብኝት የሚመጡ ዜጎችን እዚሁ ማቆየት ከቻል ወጣቶች የስራ እድል ተጠቃሚ መሆናቸው አይቀሬ ነውና ይህ የክልሉን ኢኮኖሚ በማነቃቃት በኩል የሚኖረው ፋይዳ ቀላል የሚባል አይደለም። እንደው አሁን የጎርጎራን ግንባታ እንኳን ብትመለከቺ በቀጣይ እንግዲህ በየአመቱ የተለያዩ ኮንፈረንሶች ባህር ዳር ከተማ ላይ ይካሄዳሉ፣ ጉባኤዎች ይካሄዳሉና እነዚያን ጉባኤዎችም እዚሁ ወደ ጎርጎራ በመውሰድ ማድረግ ይቻላል። የኮንፈረንስ ቱሪዝሙን ማነቃቃትና ማስፋት ይቻላል። አፍሪካ ነክ እንዲሁም አህጉራዊ የተለያዩ ጉባኤዎችን ወደዚህ ማምጣት የሚቻልበት እድልም ሰፊ ነው በአግባቡ ከተጠቀምንበትና እድገትም ልማትም ማምጣት የሚችል ነው። እንግዲህ ሁሉም ደግሞ በቀጣይ ሌሎችም ማልማት አለበት የሚለውም እንደተጠበቀው ነው። መልካም። እስኪ የአካባቢ የጎርጎራ ኢኮ ሪዞርት የተገነባበት አካባቢ ነዋሪዎች ምን ሀሳብ እንደሰጡ ደግሞ ለተመልካቾቻችን ለናንተ አድርሰን ተመልሰን እንገናኛለን። የሰው ልጅ ሀገሩን መውደድና ሀገሩን ማፍቀር አለበት። ይሄ የፍቅር መገለጫ ምንድነው? አገር ሲለማ ነው።
ሀገር ማለት ሰው ነው ሰው ማለት ሀገር ነው ሀገር ከሌለ ሰው የለም ሰው ከሌለም ሀገር የለም እነዚህ ሁለታቸው እጅና ጓንቱ ነው የሚኖሩ ጉዳይ ስለሆኑ ይሄ ጎርጎራ መልማት ለሀገራችን በተለይ ለአማራ ክልል ትልቅ ውጤታማ ይሆናል የሚል እሳቤ አለኝ ትልቅ ገቢ ይኖረዋል ብዬ አስባለሁ በተለያየ ያው ገዳማት አሉ ተለያዩ የጣናን አካባቢ ተንቀሳቅሰን የምናገኛቸው ብዙ ገዳማት አሉና ለቱሪስት መስህብ ነው ብዬ አስባለሁ ትልቅ ግብአትም ይኖረዋል አካባቢውም ከተማውም ይለወጣል እድገት ይኖረዋል ብዬ አስባለሁ ለሁሉም የጎርጎራ ልጆች የሥራ ዕድል ይፈጠራል ብዬ አምናለሁ አገራችን እንደዚህ ነው በማየቴ ብቻ ደስተኛ ነኝ ያላዩትም መጥተው እንዲያዩት እላለሁ በጣም ደስ ብሎኛል ጎርጎራ ድሮ ቀደምት ሀገር ነበረች ግን በጣም ወድቃ ነበር አሁን ግን ጠቅላይ ሚኒስትራችን ባቀዱት እቅድ ያው ተንሳይዋ ተነስታ ይሄው እስካሁን ደረስንበት ቦታ በጥሩ ሁኔታ እየተሄደ ነው የተከበራችሁ ተመልካቾቻችን የሰሞነኛ ዝግጅታችን ወደ እናንተ መድረሱን ይቀጥላል አሁን ደግሞ በሁለተኛነት ወደ እናንተ ለማድረስ የመረጥንላችሁ ርዕሰ ጉዳይ የምናነሳበት ሰዓት ላይ ደርሰናል እንግዲህ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የኢትዮጵያን የግብርና ልማት ለማዘመን እንዲሁም ደግሞ ውጤታማ ለማድረግ የሚያስችሉ ሁለት አሰራሮችን የትግበራ አፈጻጸማቸውን ተግባራዊ ለማድረግ እንግዲህ ከሌሎች ድርጅቶች ጋር መስማማቱን ይፋ አድርገው ነበር በዚህ ሳምንት እውነት ነው ማህደር እንግዲህ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በዚህ ሳምንት ውስጥ ግብርናውን ለማዘመን የሚያስችሉ ሁለት የአሰራር መተግበሪያዎችን ነው ይፋ ያደረገው እንግዲህ አንደኛው ከግብአት አቅርቦት ስርጭት ጋር በተገናኘ ይፋ የተደረገ መተግበሪያ ወይም ቴክኖሎጂ ነው ሁለተኛው ደግሞ የገበያ ትስስሩን በተመለከተ ሊያሳልጥ የሚችልና ቀልጣፋ ማድረግ የሚያስችል ቴክኖሎጂ ወይም መተግበሪያ ነው ይፋ ያደረጉትና ግብርናን ማዘመን ከዚህ በፊትም ስናነሳ እንደነበረው የኛ ሀገር 80% እና ከዚያ በላይ የሚሆነው ኢኮኖሚያችን የተመሰረተው በግብርና ላይ ነው ብለናልና ግብርናን በየጊዜው ማዘመንና የተሻሻሉ አሰራሮችን መጠቀም ደግሞ ጊዜው የሚጠይቀው ጉዳይ ነው ግዴታም ነውና እነዚህን ዘመናዊ አሰራሮች እየተከተልሽ ካልሄድሽ ካለም አቀፉ የገበያ መድረክም እየወጣሽ ትሄጃለሽ ተወዳዳሪ ሆኖ መቀጠልም አይቻልም አሁን ዘመኑ የግሎባላይዜሽን ነው ዓለማችን ወደ አንድ መንደር የመጣችበት ጊዜ ነውና ስለዚህ ግብርና መዘመን አለበት የተሻሻሉ አሰራሮችንና ተግባራዊ ማድረግ ይጠበቅበታል አዎ እውነት ነው እንግዲህ ግብርና በቀጥታም ሆነ በተዘዋዋሪ የሀገራችን ህዝብ ህይወት የተመሰረተበት ነው እንደ ሀገርም ደግሞ የጂዲፒው ምንጭ ከፍተኛው እና ዋነኛው ነው ግብርና መር ኢንዱስትሪ ነው ግብርና መር ኢኮኖሚ ዘርፍ ነው ምንከተለው ወደ ኢንዱስትሪ መር ለመሸጋገር በሚደረገው ጉዞ ውስጥም ደግሞ በግብርና ውስጥ የሚገኙ ግብአቶችን ተጠቅመው ነው ኢንዱስትሪ መር ለማድረግ የሚታሰበው ማለት ነው ስለዚህ ይሄን ነገር ማዘመን እንደ ሀገርም እንደ ግለሰብም አማራጭ የሌለው ግዴታ ነው ማለት ነው ይሄን ስንል እንደ ሀገር ሰፊ ለርሻ የሚውል ግብርና ሲባል በርግጥ እርሻን ብቻ አይደለም ዘርፈ ብዙ ነው ነገር ግን እርሻን ብናነሳ መታረስ የሚችልና ለምሰፊ መሬት አለው አገሪቱ አላት ክልላችንም አለው በተጨማሪም ደግሞ ባህላዊ ጥልቅ ዕውቀትና ጥበብ ያለው ከግብርና ጋር የረጅም ዓመታት ልምድ ያለው አርሶ አደርም ጭምራለን ማለት ነው ስለዚህ ማዘመን ሲባል የሚያስፈልገን ቴክኖሎጂው ያመጣቸው አዳዲስ አሰራሮችን ከአርሶ አደሩ ጋር ማዋሃድ ነው ማለት ነው አርሶ አደሩ ስንልም ደግሞ እዚህ ላይ ባህላዊ አርሶ አደሩን ብቻ ማለት ላይሆን ይችላል በዚህ ዘርፍ ላይ በትልልቅ አቅም እየገቡ ያሉ ኢንቨስተሮች አሉ ዘመናዊ ገበሬዎች አሉ እነዚህን ሁሉ ነው ማለት ነውና ዘመናዊ ማድረግ አጠቃላይ እንደ ሀገር ለማግኘት ለሚፈለገው ውጤታማነት እንዲሁም ደግሞ ኑሮውን በዚህ ላይ ያደረገው ገበሬ ደግሞ በልፋቱ ልክ ተጠቃሚ እንዲሆን አምራቹ የሚያመርተውን ምርት ሸምቶ የሚጠቀመው ዜጋም ምክንያታዊ ተመጣጣኝ ወቅታዊና ጤናማ የግብርና ምርት ጭምር እንዲያገኝ የሚያስችል ነው ማለት ነው ስለ ግብርና ሲነሳ ያው ሜካናይዜሽን እርሻ ኢንቨስትመንት አብሮ ይነሳልና የእርሻ አሰራሩ ይዘምን ከተባለ ሜካናይዝድ መሆን አለበት ሜካናይዜሽን ደግሞ በውስጡ የሚያካትታቸው የተለያዩ ቴክኖሎጂዎች አሉ የሜካናይዝድ እርሻ ያው የመፈልፈያና መውቂያ ማሽኖች እንደተጠበቁ ሆኖ
ሌሎች የተሻሻሉ አሰራሮች አሁን በግብርና ባለሙያዎችና በግብርና ትራንስፎርሜሽን ኢንስቲትዩትን ጨምሮ የግብርና ትራንስፎርሜሽን ኤጀንሲም አለ። እንዲሁም ደግሞ የግብርና ሚኒስቴር የግብርና ቢሮዎች በተዋረድ አሉና ምርጥ ዘር የሚያባዙ ደግሞ ራሳቸውን የቻሉ ተቋማት አሉ። የአረምና ጸረ ተባይ ቁጥጥር ስራው ለዚህ የሚያግዙ የተለያዩ የአረምና ጸረ ተባይ ኬሚካሎችም በአግባቡ መጠቀም እንደሚገባ የሚያመላክት ነውና እንግዲህ በርካታ ተዋናያን ናቸው ያሉ በዚህ ግብርናውን ለማዘመን በሚደረገው ጥረት ውስጥ አምራቾች አሉ፣ ባለሀብቶች አሉ፣ የግብርና ተቋማት አሉ፣ እንዲሁም ደግሞ የብድር አገልግሎት የሚሰጡ ከዚሁ ጋር የተሳሰሩ ባንኮችም አሉ። እነዚህ ውስጥ ተሳትፎ ማድረግ ይጠበቅባቸዋል። አሁን እነዚህ ወደ ስራ የመጡት እነዚህ አዳዲስ መተግበሪያዎች ተግባራዊ ማድረግ መሆን ይጠበቅባቸዋል። ሁሌ በተለመደው አሰራር መሄድ አይጠበቅብንም። አሁን የገበያ ትስስር ስርዓታችን ባህላዊ ነው እስካሁን ድረስ። እንግዲህ አንደኛው የመተግበሪያም ተግባራዊ ይደረጋል ተብሎ በይፋ የተገለጸው ምንድነው የገበያ ትስስሩን በዘላቂነት ከዚህ ጋር ተያይዞ የሚነሱ ችግሮችን ለመቅረፍ የሚያስችል ነውና ሁለተኛው ደግሞ የዘርና ሌሎች የግብአት አቅርቦቶችን ማድረስ የሚያስችል የግብአት አቅርቦችን በአግባቡ ማሰራጨትና ማድረስ የሚያስችል መቆጣጠር የሚያስችል መተግበሪያ ነው ይፋ የተደረገው። ስለዚህ አሁን በወረቀት ነው አሰራራችን አብዛኛው ባህላዊ የሆነ ነገር ነው። ይሄንንም ወደ ዘመናዊ ያመጣል ተብሎ ነው የሚጠበቀው። ይሄ መተግበሪያ እንደው የግብይት የገበያ ትስስሩንም ችግር ይቀርፋል ተብሎ ነው የሚጠበቀው። ብዙ ጊዜ አሁን የገበያ ትስስራችን በወኪል ወይም ደግሞ በደላላ ምናምን ማከለ ላይ ጣልቃ የሚገቡበት ሁኔታ አለ። ነገር ግን ይሄ መተግበሪያ በአግባቡ ተግባራዊ የሚደረግ ከሆነ ያለማንም ጣልቃ ገብነት ገዥና ሻጭ በቀጥታ የሚገበያዩበት የሚገናኙበትን እድል እንደሚፈጥር ነው እነዚህ መተግበሪያዎች ይፋ የተደረጉትና አዎ ገዥና ሻጭን ስንል አንድም አምራቹ ለውጭ ኤክስፖርተሮች እንዲገናኝና ውል ጭምር እንዲወስድ በውል እንዲተሳሰሩ የማድረግ የማገናኘት ስራ ኢንስቲትዩቱ ይሰራል። ሁለቱም ደግሞ ለኤክስፖርተሮች የማያደርሱት ሌሎችም አምራቾች የት ቦታ በምን ዋጋ የትኛው ምርት እየተሸጠ ነው ሚለውን ወቅታዊና ተገቢ መረጃም ደግሞ ለማግኘት የሚያስችል ማለት ነው። ወቅታዊና ተገቢ መረጃዎችንም ለማግኘት ያስችላል። ገበያው ምን ይመስላል፣ ውድ ነው ወይስ ርካሽ ነው፣ ምን አይነት ምርት ይፈልጋል በገበያው ውስጥ የሚሉ ነገሮችና ሌሎች ዝርዝር መረጃዎችንም በዚሁ መተግበሪያ ውስጥ ማግኘት እንደሚቻል ነው እነዚህ መተግበሪያዎች የተገለጸውና የስራ ኃላፊዎችም ተገኝተዋል። የግብርና ትራንስፎርሜሽን ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ፍሬውን ጨምሮ ሌሎችም ባለድርሻ አካላት በተገኙበት ወቅት በይፋ ነው እነዚያን መተግበሪያዎች ያስተዋወቁትና እነዚህ መተግበሪያዎች በዚህ ግብርናውን በማዘመን ሂደት ውስጥ እያጋጠሙ ያሉ ችግሮችን ለመፍታት እንደሚያስችሉ ነውና በቀጣይም እንደነዚህ አይነት ያሉ ቴክኖሎጂዎችን ማበልጸግ ተጠናክሮ እንደሚቀጥልና ግብርናውን ለማዘመን የበኩሉን አስተዋጽኦ እንደሚያበረክት ነው ኢንስቲትዩቱ የስራ ኃላፊዎቹ የገለጹት። ያው እንግዲህ የግብርናን ማዘመን ስንል ዓለም አሁን በግብርና ልማቱ ዘርፍ ኤአይን እስከመጠቀም ደርሷል። አርቲፊሻል ኢንተለጀንስን እስከመጠቀም ደርሷል። በሰፋፊ የመሬት ላይ ብቻ ሳይሆን የኢንዶር ወይም ደግሞ የቤት ውስጥ የሚባሉ ትልልቅ የፕሮጀክት ማዕከላት ውስጥ ኢንዶር የእርሻ ሁኔታንም እስከማየት ደርሰናል። አሁን ከፍተኛ ውጤታማነትና ምርታማነት የታየባቸው ማለት ነው። ነገር ግን በአብዛኞቹ የዓለም ሀገራት እየተጠቀሙ ነው ማለት አይቻልም። ወደ ሀገራችንም ስንመጣ ይሄን ቴክኖሎጂ ቤዝድ መሆን አለበት የምንለውን ጭምር አርሶ አደሩ ማላመድ ያስፈልጋል ማለት ነው። አሁን መተግበሪያዎቹ ይፋ መደረጋቸው ወይም ደግሞ ኢንስቲትዩቱ ስምምነቶችን ማድረጉ ብቻ ሳይሆን ገበሬው በትክክል መጠቀም የሚችልበትን አሰራር እስከማበጀት እስከማላመድ ተጠቃሚነታቸውንም እስከማረጋገጥ ድረስ ድጋፍ ማድረግም ያስፈልጋል ማለት ነው። እስኪ ተመልሰን ሌሎች ሀሳቦች እናነሳለን። በዚህ ዘርፍ ላይ የተነሱ ሀሳቦችን አሁን በተመልካቾቻችን አድርሰን እንመለሳለን። በዚህ ዳይናሚክ የሆነ ቼንጅ ባለበት አንፕሬዲክተብል በሆነ ሉላዊነት አሁን ደግሞ በናሽናሊዝም እየተፈተነ ባለበት ወቅት የኢትዮጵያ ግብርና ዘምኖ አርሶ አደርና አርብቶ አደሮቻችን ተወዳዳሪ ሆነው
የዓለም አቀፉ አውድ ተጠቃሚ እንዲሆኑ ለማስቻል ያው ቴክኖሎጂን እንደ ጸጋ ወስደን መጠቀም መቻል አለብን። ይሄኛው ሲስተም ምንድነው የሚያደርገው? ከሻጮቹ ያላቸው ምርት እዛ ላይ ያስገባሉ። ገዢዎቹም ደግሞ እዛ ዌብሳይት ላይ ይሄዱና የሚፈልጉትን ነገር ካገኙ ከገዢው ጋር ቀጥታ ተነጋግረው የሚገዙበትን እድል ይፈጥራል። አግራ በአሁኑ ሰዓት በ12 የአፍሪካ ሀገሮች ግብርናን አዘምኖ የግብርና ተሸጋግሮ የኢኮኖሚ መሰረትና ደጋፊ እንዲሆን የሚደረገውን ጥረት ይደግፋል። ከዚህ አንፃር ኢትዮጵያ ውስጥ የግብአት አቅርቦትን በስርዓት ማካሄድ እንደዚሁም ደግሞ የምርት ከተመረተ በኋላ ገበያ ላይ አርሶ አደሩን በሚጠቅም መልኩ እንዲቀርብ ለማድረግ ከፍተኛ የሆነ ፍላጎት አለው። ይሄንን ደግሞ ስራ በቅርቡ የሚከታተለው የግብርና ትራንስፎርሜሽን ተቋም እንደመሆኑ መጠን እኛ በትብብርና በጋራ መስራት እንደ ዋና ዓላማችን ስለሆነ ከግብርና ትራንስፎርሜሽን ተቋም ጋር ይሄንን ፕሮግራም በመንደፍ ለመደገፍ ፍላጎት አሳይተናል። ተመልሰናል። ክቡራት አድማጭ ተመልካቾቻችን ሰሞነኛ መሰናዷችን አሁንም ወደ እናንተ መድረሱን ቀጥሏል። ቀደም ሲል የኢትዮጵያ ትራንስፎርሜሽን ኢንስቲትዩት ያቀረባቸውን ሁለት ያበለጸጋቸውን የአሰራር መተግበሪያዎች አስመልክቶ የሥራ ኃላፊዎቹ የተናገሯቸው ንግግሮች ነበሩ። እንግዲህ ከኃላፊዎቹ ለመረዳት እንደሞከርነው እነዚህ መተግበሪያዎች በእርግጥም ለአርሶ አደሮች ጉልህ አስተዋጽኦ እንደሚያበረክቱና ከፍተኛ የሆነ ጠቀሜታ እንዳላቸው ነው። አሁን ብዙ ጊዜ ቴክኖሎጂን የመፍራት እንትኖች ይስተዋላሉና ይህን ቴክኖሎጂ ደግሞ ተጠቅሞ በቀጣይ ወደ ስራ የሚገባ ከሆነ አርሶ አደሮቹ ምርታቸውን በአግባቡ በተገቢው መንገድ ለሸማቹ ማድረስ የሚችሉበትን እድል ይዞ የሚመጣ እንደሆነ ነው ዶክተር ፍሬውም ሲናገሩ የነበሩት። አዎ እንግዲህ ርዕሰ ጉዳያችንም የዲጂታል አሰራር ለዘመነ ግብርና ነው የሚለው። ስለዚህ ዘመናዊ አሰራርን መከተል ላይ ነው ማለት ነው ትኩረት የሚያደርገውና በርግጥ የሀገራችን የግብርና ውጤታማነት ቴክኖሎጂን አለመጠቀሙ ብቻ አይደለም። በጣም ብዙ የመሰረተ ልማትን ጨምሮ ሌሎች ችግሮች አሉ። ነገር ግን ሌሎችንም ችግሮች የዘመናዊ አሰራሩ የመፍታት እድል አለው። አቅርቦቱ ከተገኘ፣ ፍላጎቱ ካለ፣ ምርቱ ከተገኘ አሰራሩ የሚፈጥረው ቅልጥፍና ብቻ ሳይሆን የተጠቃሚነትም ሁኔታ አለ ማለት ነው። ጎረቤት ሀገር ኬንያን ብናይ አርሶ አደሩ እጁ ላይ ባለ ስልክ የተለያዩ መረጃዎች የግብይት መረጃዎችን በወቅቱ ከታማኒ ምንጮች ያገኛል ማለት ነው ከአፕሊኬሽኖች። በክልላችንም በተለያዩ ጊዜያት የተወሰዱ ኮንትራቶች እንዳሉ ሲነሳ ነበረ። እነዛ ኮንትራቶች በትክክል የአርሶ አደሩ እጅ ላይ ደርሰው እየተጠቀመበት ነው ወይ የሚለውን ቀደም ብለንም እንዳነሳነው ክትትል ያስፈልገዋል ማለት ነው። በተጨማሪም ግን አሁን እኛ ያወራን ያለነው የሆነ ለቤተሰቡን ለመደገፍ እና ለጊዜው ለሌላ ግብይት የሚያውለውን ገንዘብ ሽጦ የሚያገኘውን አርሶ አደር ብቻ አይደለም። ይሄን መደገፍ ይሄን ከታች ማንሳት ዋነኛው ትኩረት ነው። ግን ይሄን ብቻ ሳይሆን ለተመልካቾቻችንም ግልጽ ማድረግ የምንፈልገው በዚህ ዘርፍ በሰፊ የሚያመርቱ ግለሰቦች በሰፊው ደግሞ ወደ ስራ የገቡ ፕሮጀክቶች አሉ። እነዚህን ጭምር ነው ማለት ነው። መንገድ በየአካባቢው የሚያስፈልጉ የመካዝንና የማሰባሰቢያ ማዕከላት አለመኖር ሁሉ ሌላው ችግር ነው ማለት ነው። በትክክል አምራች ተጠቃሚ እንዲሆን፣ ሸማች በወቅቱና በተመጣጣኝ ዋጋ እንዲያገኝ፣ ምርት ደግሞ በተገቢው ወቅት አገልግሎት ላይ እንዲውል፣ ጤናማም ደግሞ ምግብ ማግኘት እንዲቻል ለማድረግ ማለት ነው። እነዚህ አሰራሮች ግን ይሄን ሁሉ ለመፍታት ትልቅ ፋይዳ ይኖራቸዋል ብለን እናስባለን። ግብርናውን ከማዘመን አኳያ ያሉ ችግሮች አሉ። ግን እነዚያን ችግሮች በተዋረድ ያሉ የተለያዩ ተቋማት በትኩረት እንዲሰሩባቸው ይጠበቃል። መሰረተ ልማትን ጨምሮ አንቺ ያልሽው የብድር እና ሌሎችም የግብአት ጉዳይ ይነሳልና ነገር ግን አሁንም እነዚህ መተግበሪያዎች በአግባቡ ስራ ላይ የሚውሉ ከሆነ እነዚህን ችግሮችም ለመቅረፍ እንደሚያስችሉ ነው። ከዛ ውጭ ደግሞ መወዳደር አለብን ነው። አሁን ሉላዊነት ቀደም ሲል ዋና ዳይሬክተሩ ሲናገሩ ነበርና ሉላዊነት ወይም ዓለም አቀፋዊነት አለ። በዓለም አቀፋዊነት ውስጥ ደግሞ ተወዳዳሪ መሆን ያስፈልጋልና
አሁን ያለውን የዓለም አቀፋዊ ገበያ ከገበያው ስርዓት ጋር ለመወዳደር ቴክኖሎጂን በስፋት መጠቀም ያስፈልገናል የሚል ሐሳብ ነው ያቀረቡትና በእነዚህን ቴክኖሎጂዎች ተግባራዊ ለማድረግ እንግዲህ የግብርና ባለሙያዎች አሉ የሚመለከታቸው የሥራ ኃላፊዎች አሉ በእርግጥም አርሶ አደሮች ከታች ያሉትንና በዚህ ውስጥ የሚካተቱትን የተለያዩ ተዋናዮችም የዚህ መተግበሪያ ተጠቃሚ የሚሆኑበት እድል ሰፊ እንደሆነ ነውና በቀጣይ ብዙ የምንጠብቅ ይሆናል አሁን በእርግጥ ከዚህ ከሉላዊነት ጋር ተያይዞ አሁን ስራን ቀላልና ቀልጣፋ የሰው ጉልበትን ቆጣቢ የሆነ ነው አይደል የመጣው አሁን ባንክ እንኳን አሁን የባንክ ሲስተምን በቀላሉ ማየት ይችላልሽ አሁን በሞባይል አፕሊኬሽን በመተግበሪያዎች እንኳን እኛ ገንዘብ ማውጣትና መቀበል በኤቲኤም ካርዶች ስለዚህ እነዚህን ቴክኖሎጂዎች መጠቀም ልክ እንደ ሌላው ቴክኖሎጂ ሁሉ ግብርናውም እነዚህን ቴክኖሎጂዎች ቢጠቀም አንደኛ ጊዜን ይቆጥባል ሁለተኛ ጉልበትንም ከማባከን ያድናል ማለት ነው ስለዚህ ተወዳዳሪ ሆኖም ለመቅረብ በዓለም ገበያም እንደ ሀገርም ሊኖረው የሚችለው ፋይዳ ቴክኖሎጂን መጠቀም ጥሩ ነው እና በዚህ ረገድ ለአርሶ አደሩም ሆነ በግብርናው ዘርፍ ለተሰማሩ የማህበረሰብ ክፍሎች መልካም እድል ነው አዎ ዘርፉን ማዘመን እንደ ግለሰብም እንደ ድርጅትም ወደ ዘርፉ የሚገቡትንም አበረታታት ጭምር ነው በነገር ላይ በጣም አሰልቺና ውጤታማ የማያደርግህ በሆነ ቁጥር አንተም እንደ ግለሰብ ለመሰማራት የምትመርጠው ዘርፍ አይሆንም ትልልቅ ኢንቨስተሮችም ደግሞ ወደ ዘርፉ አይገቡም ማለት ነውና ዘርፉን ማዘመን እንደዛ አይነት ጠቀሜታም ይኖረዋል ሲቀጥል ሌላው ችግር ፋይናንስ ነው የግብርና ባንክ ለማቋቋም እየተሰራ መሆኑንም እንዲሁ ሲነሳ ሰምተናልና ይሄም ደግሞ ሌላ በዘርፉ የሚኖረው ችግር ይቀርፋል ብለን እናስባለን መልካም ወደ ሶስተኛው ነው ወደ መጨረሻው ርዕሰ ጉዳያችን ብናልፍስ ወደ ቀጣዩ ጉዳይ እንለፍ መልካም ወደ ሶስተኛውና የመጨረሻው ርዕሰ ጉዳያችን ከማለፋችን በፊት ከመሸጋገሪያ በኋላ ተመልሰን ወደ እናንተ እንገናኛለን ተመልሰናል ክቡራን ተመልካቾቻችን ወደ ሶስተኛው ርዕሰ ጉዳያችን ላይ ደርሰናል የሩዋንዳው ፕሬዚዳንት ፖል ካጋሜ ለአራተኛ የስልጣን ዘመን ምርጫ አካሂደዋል በምርጫውም እጅግ ተፎካካሪ እንዳልተገኘላቸውና በምርጫው እንደሚያሸንፉ ነው የተለያዩ መረጃዎች እየጠቆሙ የሚገኙት እነዚህን የተለያዩ መረጃዎች በተመለከተ ወደ እናንተ እናደርሳለን ማህደር እንግዲህ ወደ ሩዋንዳ ስናቀና በተለይም ሩዋንዳ ከ1994 እንደ አውሮፓውያኑ ቀመር በ1994 የሩዋንዳ ጄኖሳይድ የተባለ ለሌሎች ሀገራትም ማስተማሪያ የሆነ በታሪክ ተቀምጦ እናገኘዋለንና ሩዋንዳ ያለፈችባቸው የታሪክ ሂደቶች አሉ በዚያ ታሪክ ሂደት ውስጥ ደግሞ የሩዋንዳው ፕሬዝዳንት የወቅቱ ያሁኑ ፕሬዝዳንት ፖል ካጋሜ በግንባር ቀደምትነት ይጠቀሳሉ ሀገሪቱን ከዚያ ችግር ውስጥ አውጥተው አሁን አንድነቷን አስቀጥለው እዚህ አድርሰዋታልና ብዙ የምንማራቸው ነገሮች አሉ እንግዲህ ሩዋንዳ ከሰሞኑ እንዳልከው ፕሬዝዳንታዊ ምርጫ አድርጋለች የሩዋንዳን ፕሬዝዳንታዊ ምርጫ ስናነሳ ለማንም ለማለት በሚያስደፍር ሁኔታ እሳቸው እንደሚያሸንፉ ይታወቃል ይሄ በአብዛኞቹ የአፍሪካ ሀገራት እንደምናየው ምናልባት በመብት ጥሰት ሳይሆን በህዝባቸው ዘንድ ባለው ተቀባይነት መሆኑም ይነሳል እሳቸው በህዝባቸው ዘንድ ተወዳጅነትን ካገኙባቸው ነገሮች አንዱ ደግሞ በ1994 እንደ ኢሮፒያን አቆጣጠር በነበረው የሩዋንዳ የዘር ማጥፋት ፍጅት እሳቸው ወታደርና የጦር መሪም ጭምር ናቸው ሀገራቸው ከዛ በወቅቱ ጭምር ከዛ በኋላም ደግሞ ምክትል ፕሬዝዳንትና ፕሬዝዳንት ሆነው ሙሉ በሙሉ ሀገራቸው ከዚህ ጉዳይ ነፃ እንድትሆን በሰሩት ስራ በህዝባቸው ዘንድ በሰፊው ይወደዳሉ ያ ብቻ አይደለም የሩዋንዳ 65% የሚሆነው ህዝብ ከ30 አመት በታች ነው ይባላል ያ ማለት እንግዲህ ካጋሜ ጄኔሬሽን የሚባል እንትን አለ በሀገራቸው የተለመደ ማለት ነውና የካጋሜ ጄኔሬሽን በጣም ፖል ካጋሜን በመውደድ የሚታወቅ ጄኔሬሽን ነው ከዛ በፊት የነበረውና የሩዋንዳን የዘር ፍጅት ካየውም በተጨማሪና እሳቸው በ99.18% አሁንም በድጋሜ ለአራተኛ ጊዜ ሀገራቸውን ሊመሩ እንደሆነ እንግዲህ በምርጫው አይተናል
አዎ እንግዲህ ሩዋንዳ አሁን ላይ ከወርልዶሜትር ባገኘነው መረጃ መሰረት ሩዋንዳውያን አሁን ላይ ወደ 14 ሚሊዮን 400 ሺህ የሚጠጋ ህዝብ አላት። የባህር በር የላትም፣ ትንሽ የምትባል ሀገር ነች። ነገር ግን ከዚህ ከ1994ቱ የሩዋንዳ ጭፍጨፋ በኋላ ሀገሪቱ በኢኮኖሚም በጤናው በትምህርትም በተለያዩ ዘርፎች ለማደግ ጥረት እያደረገች ነው የምትገኘው። ለዚህ ደግሞ ፖል ካጋሜ ተጠቃሽ ናቸው። አንዳርገው ስላስቀጠሉን ነው የሚሉ እንደውም ምርጫው ላይ አስተያየት የሰጡ አንዳንድ የማህበረሰብ ክፍሎች የሚናገሩት ሩዋንዳን ገነት ስላደረጉ እንመርጣቸዋለን የሚሉና ብዙ ችሮታዎች ናቸው ለፖል ካጋሜ የተቸራቸው። በጤናው ዘርፍም ሩዋንዳ በአፍሪካ ተጠቃሽና ምሳሌ የሆነች ነው የመጣቸው። 90% የሚሆነው የሩዋንዳውያን የጤና መድን ወይም ደግሞ ኢንሹራንስ እንዳላቸው ይነገራልና ቱሪዝም፣ ትራንስፖርትና ንግድ የሀገሪቱ የኢኮኖሚ መሰረቶች ናቸው። ከዚህ አኳያ ፕሬዚዳንት ፖል ካጋሜ እንግዲህ በሂደት ሲመጡ ከ94 እስከ 2000 ዓመተ ምህረት ያው የቱትሲ አማጺ መሪ ነበሩ። ወደ ኡጋንዳ ነበር የተሰደዱት። በዛን ጊዜ ወላጆቻቸው ይወሰዷቸው እዚያ ነው ያደጉ። ውትድርና ካምፕ ውስጥ የስደተኞች ካምፕ ውስጥ አድገዋል። አዎ በተለያዩ ሀገሮችም ወደ አሜሪካም ወደ ታንዛኒያም ወደ ኩባ ሄደው ወታደራዊ ስልጠናዎችን ሲወስዱ ቆይተው ነው እንግዲህ በኋላ መጥተው በ94 የሁቶችን በማሸነፍ ስልጣን የተቆጣጠሩትና በይፋ ግን ወደ ህዝብ የገቡት በ2000 ነው። በፓርላማው ተመረጡ። ከዛ በኋላ በ2003 ህዝባዊ ምርጫ ተካሄደ። እንዳያሉ በ2010ም ምርጫ ተካሄዶ ነበር። በ2017 ምርጫ ተካሄደ። በእነዚህ በተካሄዱት ምርጫዎች ፖል ካጋሜ ከ90% በላይ የሚሆን ድምጽ በማግኘት ነው እንግዲህ ተፎካካሪዎቻቸውን ማሸነፍ የቻሉትና በህዝብ ዘንድ ተወዳጅነት አላቸው። ያው በአንጻሩ በሌሎች ዘንድ የሚነሱ ባንዳንድ በሌሎች ሀገራት በመራውያን በኩል የሚቀርቡ ትችቶች አሉ። M23 የሚባለውን አማጺ ቡድንም ይደግፋሉ ተብሎ አንዳንድ ትችት ይቀርብባቸዋል። ግን በሀገራቸው ዜጎች ዘንድ ከፍተኛ ተቀባይነት ያላቸው መሪ ናቸው። አሁንም ለአራተኛ ጊዜ በተካሄደው ምርጫ ደግሞ በጣም እጅ አስከንድተው ነው እንግዲህ ተፎካካሪዎቻቸውን የበለጡት። ወደ ሁለት አካባቢ ተፎካካሪዎች ናቸው ምርጫው ላይ በጉልህ የወጡት እና 99.1815 የሚሉ መረጃዎች አሉ። 18 አካባቢ የሚሆን ውጤትን ያመጡትና 0.5 እና 0.03 አካባቢ የሚጠጋ ነው ሌሎች ተቀናቃኞች ውጤት ማግኘት የቻሉትና በርግጥም ፖል ካጋሜ ሩዋንዳን ከዚያ ማት አውጥተው እዚህ ላደረሷት ይገባቸዋል የሚሉ አንዳንድ መላምቶች ትንተናዎች አሉ። ያው እንግዲህ ፖል ካጋሜ ከ2000 ጀምሮ ለ24 ዓመታት አሁን ሀገሪቱን ሩዋንዳን መርተዋል። ምርጫ አድርገው በትክክልም በምርጫም ጭምር ሀገራቸውን ማስተዳደር ከጀመሩበት ከ2003 እስካሁን ያለውንም ብናይ ደግሞ ዝቅተኛው የምርጫ ውጤታቸው 93% ነው። በነገር ላይ ባለፈው አመት 99 አሁን 99 የባለፈው አመት ተወዳዳሪዎቻቸው ናቸው አሁንም ተወዳዳሪዎች ሆነው የመጡት ማለት ነው። ባለፈውም አሁንም ግን ባለፈውም ሁለቱ እጩዎች ከአንድ ላይ 1% ነው ድምጽ ማግኘት የቻሉት ማለት ነውና በእርግጥ በዓለም አቀፍ ደረጃ የዲሞክራሲ ነጻነትን ወይም ደግሞ የፖለቲካ ተፎካካሪዎች ነጻነት አግኝተው እንቅስቃሴ እንዲያደርጉ አላስቻሉም ይባላሉ። በእርግጥ ይሄን የሚያስችል ነገር በሩዋንዳውያን ዘንድ አይነሳም። ይሄን አስችሏል የሚባል ማለት ነው። ይሄ ከዓለም አቀፍ የተለያዩ ግለሰቦችና ድርጅቶች የሚነሳባቸው እንትኖች ነው። ለዚህም ምላሽ ሲሰጡ እኔ የምሰራው ለሀገሬ የተሻለውን የምለውን ነው። የተሻለ የሚሰራ ሲመጣና ህዝብ ሲመርጠው አሁንም ቢመጣ እንደ አንድ ሩዋንዳዊ በደስታ ነው እኔም ያን መቀበለው ብለዋልና ህዝቡም ግን ይሄ አይነት የመብት አፈና ወይም ደግሞ የምቹ የፖለቲካ ምህዳር የፖለቲካ እንቅስቃሴ ማድረጊያ ምህዳር የለም የሚለውን ግን ሩዋንዳውያን ሲያነሱ አታይም። በእርግጥ እነዚህ 1% የምትላቸው የተቀናቃኞች ደጋፊዎች ይሄን ድምጽ ሊያሰሙ ይችላሉ ይሆናል። ግን አጠቃላይ መሪን ስትመርጥ ብልጫ ነው አይደለም። ያለፈውን 2017 ላይ ተመረጡበትን አሁንም ስናነሳው 99% ድምጽ አግኝተው ነው እንግዲህ ፖል ካጋሜ ወደ ስልጣን አሁንም የመጡት። ያሁኑን ጨምሮ እንግዲህ ከፍተኛ ጊዜን ሀገራቸውን የመሩ የሀገራቸው መሪ ይሆናሉ ማለት ነው። እንግዲህ እስከ 2034 ሩዋንዳን ይመራሉ ተብለዋል ማለት ነው። በምርጫ ቅስቀሳቸው የመጨረሻውን የምርጫ ቅስቀሳቸውን ባለፈው ቅዳሜ ነበር ያደረጉትና
ሩዋንዳውያን በጣም በደስታ ነበረ የእሳቸው ፓርቲ ቀለማት ያሉባቸውን ባሎኖች በከተማዋ በዋና ከተማዋ ይዘው ይንቀሳቀሱ የነበሩት በተለያዩ የአገሪቱ አካባቢዎችም እንዲሁ እሳቸውን ለመምረጥ ያላቸውን ፍላጎት የሚያሳዩባቸውን ቪዲዮዎች ስናይ ነበረ። እንግዲህ ፖል ካጋሜ ያው በ2015 ነው የህገ መንግስት ማሻሻያ አድርገው ለተጨማሪ ጊዜ ለተጨማሪ ምርጫ እንዲያግዛቸው በ2015 የሀገሪቱን ህገ መንግስት አሻሽለዋል። አንቺ እንዳልሽው እስከ 2034 በስልጣን ላይ የመቆየት እድል አላቸውና እንግዲህ ዋናው ምንድነው ከዚያ ከዘር ፍጅት አልፈው የሩዋንዳውያንን አንድነት አስጠብቀው እዚህ አድርሰዋል። የሩዋንዳ ኢኮኖሚ እንዲያድግ ከፍተኛ አስተዋጽኦ አበርክተዋል የሚሉ በሚሉ ሐሳቦችና በእነዚህ ስራዎች በሩዋንዳውያን ዘንድ ተመራጭ እንደሆኑ ነው የሚነገርላቸው። ከዚያ ባሻገር አንድ ማንሳት ያለብን ነገር ማሂ ሩዋንዳ አንድ በአፍሪካ ተምሳሌቱናም ትነሳለች። በጣም ጽዱ ከተማ ዘ ክሊነስት ሲቲ ተብላ ትጠራለችና ይህ ባህል ነው በሩዋንዳውያን ዘንድ ጽዳት ባህል ነው። በጤናማ ህይወትም አኗኗር የካርፍሪዳ የሚባል አለ ሩዋንዳ በረጅም ዓመታት የምናውቀው ማለትና ጤና ንጽህና ብቻ ሳይሆን ጤናማ አኗኗርን ተግባራዊ ማድረግም እንዲሁ በሩዋንዳ የምናውቀው ነው። እነዚህ አይነት ነገሮች አሉ። ሌሎችም ተምሳሌት የሆኑ ጉዳዮች ናቸው። በህዝብ ቅቡልነትን ማግኘት እንደዚህ አይነት የዲሞክራሲያዊ እንግዲህ ባየነው ውጤት መሰረት ምርጫው ዲሞክራሲያዊ እንደሆነ ነው የሚያመላክተውና በተለይም ከሚመሩት ህዝብ ቅቡልነትን ማግኘት እንደ መሪዎች ትልቅ ነገር ነው። እንግዲህ ምርጫው ይሄን ይመስላል። የሰሞነኛ መሰናዷችንንም ልናጠቃልል ነው ለዛሬ። እንግዲህ በርካታ የአፍሪካ መሪዎች እንዲሁም ዓለም አቀፍ መሪዎች እንኳን ደስ አለዎት ብለዋቸዋል ፖል ካጋሜ። የዛሬው የሰሞነኛ ዝግጅታችን የተከታተላችሁትን ይመስላል። ማህደር ብርሌውና ተስፋውን ታምር አብረናችሁ ቆይተናል ከመላ የዚህ ሰዓት የስርጭት ባለሙያዎች ጋር ማለት ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። ከቀሪ የአሚኮ ዝግጅቶች ጋር መልካም ቆይታ እንመኛለን።